بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نياتنا الله عندنا ترى استوسلون ባለፈው ክፍላችን የተለያዩ ነጥቦችን የሙስሊሞችን ኢጅማዕ ሙጀሲማ የሆነ ሰው ካፊር መሆኑን የተጠቀሱባቸው ነጥቦችን እያነሳን ነበረ። ከአኢማ ንግግሮች እንዲሁም ከነሱ ተከታይ ሆነው ያሉ ሰዎች ኢጅማዕ ያደረጉትንም ከዛሊከ የሰለፎችንም የኸለፎችንም በጠቅላላ አቋም ሙጀሲማ አላህን አካል አድርጎ የሚያስብ ሰው ካፊር መሆኑን በግልጽ ስናይ ቆይታ አድርገን ነበረ። በዛሬውም ከዛው የቀጠለውን ፓርት የምናይ ይሆናል። طيب من يلونال وقال الإمام أبو جعفر الطحاوي المتوفى سنة وقال بلوال من الإمام أبو جعفر الطحاوي أبو جعفر الطحاوي بلوال نزي عندما وقو سلف ناتشو ما شاء يموتو 321 لي بهجرة يعلفوا سيونو في عقيدته بعقيدة كتاباته مشهورة بتم تنسي كم هنا يتنسى سوش ብዙ ቦታ ላይ ሰጡት ይችላሉ ኪታቡ እንጂ ትንሽ ቢመስልም ኢጅማዕን የያዘ በጣም ትልቅ ነጥብን የያዘ የሰለፎችን አቋም በጠቅላላ አምቆ የያዘ ኪታብ ነው። አቂደቱ ጣሐዊያ የምንለው ማለት ነው። ስለ አቡ ጃዕፈር ባለፈው ማን ናቸው የሚለውን በተወሰነ መልኩ ስናይ ቆይታ አድርገናል። ኪታቡንም ደግሞ ሰለፍም ኸለፍም አህለ ሱና ወል ጀማዓ ነኝ ያለ የአራቱም መዝሀብ ተከታይ የሆነ ሙጀሲማነት ውስጥ የገባ ሲቀርና ወደ ሙዕተዚላነት የገባ ሲቀር ማንኛውም አህለ ሱና ወል ጀማዓ የሆነ ይህንን የኢማም አቡ ጃዕፈር ጣሐዊ አቂዳ ኪታብን አቂደቱ ጣሐዊያን እንደሚቀበልና እንደሚወድ ዑለማዎች ያስቀመጡትን ተነጋግረን አልፈን ነበር እና በቀጥታ ወደ ዛሬው ነጥብ ስንገባ في عقيدته ያሉን በአቂዳ ኪታባቸው التي ذكر انها ያችን ብለው የጠቀሷት የሆነች አቂዳ ኪታብ ምን ነሷ በያኑ عقيدة اهل السنة والجماعة ብለው የጠቀሷት የሆነችዋ ኪታብ የአህሉ ሱና ወል ጀማዓ እምነትን የሚያብራራ የሆነ ኪታብ ብለው ነው የጀመሩት። ሲጀምሩት ከመጀመሪያው ማለት ነው የአህሉ ሱና ወል ጀማዓዎችን እምነትን ማብራራባነት የሚለውን ፓርት ጠቅሰውታል ከአወል ላይ መጀመሪያ ማለት ነው። ያ ማለት ሙሉ በሙሉ እዛ ውስጥ የተጠቀሰው የአህሉ ሱና ወል ጀማዓዎች አቋም ነው ማለት ነው። የራሳቸው የኢማም አቡ ጃዕፈር ጣሐዊ ብቻ አይደለም ማለት ነው እዛ ጋር የተጠቀሰው እና እዛች ኪታብ ላይ ምን አሉ? ተዓላ አሉ አይ ተነዘሀ ማለት ነው ጌታችን ሱብሓነሁ ወተዓላ የተጠራራ ነው አሉ። ያኒ ላህ ማለት ተዓላ ስንል አላሁ ሱብሓነሁ ወተዓላ የተጠራራ ነው ከምን አኒል ሑዱድ ከመጠን ከመጠናት መጠን አለው ከመባል ማለት ነው። ወልጋያት ጋያ አለው መጨረሻ አለው ከመባል ወልአርካኒ እንዲሁም ከማዕዘኖች የጠራ የሆነ ጌታ ነው አሉ። እዚህ ጋር ትኩረት አድርጉ። ወልአዕዳኢ ወልአደዋት አሉ። ወልአዕዳኢ አዕዳእ ብሎ ማለት ትላልቅ የሰውነት ክፍለ አካል ማለት ነው። ወልአደዋት ትናንሽ የሰውነት ክፍለ አካል ይህ ማለት ትናንሽ ክፍለ አካል የሚሆን ትላልቅ ክፍለ አካል የሚሆን በዚህ አይገለጽም ሲባል ሙሉ በሙሉ ጅስም በሚባል ነገር የሚገለጽ አይደለም። አላሁ ሱብሓነሁ ወተዓላ በአካልነት የሚገለጽ አይደለም የሚለውን በዝርዝር በዚህ መልኩ በትናንሽ ክፍለ አካልም በትላልቅ ክፍለ አካልም እንደማይገለጽ አላሁ ሱብሓነሁ ወተዓላ በዚህ መልኩ አስቀምጠዋል ስለሱ ማለት ነው። طيب ተዓላ ማለት ምን ማለት ነው? አይ ተነዘሀ ማለት ነው። ተነዘሀ አላሁ ዐኒል ሑዱድ አላሁ ሱብሓነሁ ወተዓላ መጠኖች ተጠራራ መጠን አለው ከመባል አይል አሕጃሚ ሐጅም የምንለው መጠን ቁስ ከመሆን ማለት ነው። የጠራ ነው ጌታችን ሱብሓነሁ ወተዓላ ከዚህ ጀምሮ እዚህ ይጨርሳል ተብሎ ይህን ያክል መጠን የሚባል አይደለም። አላሁ ሱብሓነሁ ወተዓላ በመጠንነት በጭራሽ የሚገለጽ አይደለም ነው። ወልጋያቲ ከጋያም የጠራ የሆነ ነው ጌታችን ሱብሓነሁ ወተዓላ። ጋያም ብሎ ማለት ምንድን ነው? አይ አኒሃያት መጨረሻዎች። የሰው ልጅ መጨረሻው የት ነው ከተባለ ከእግሩ ስንነሳ ራሱ ጋር መጨረሻው ይሆናል። ከራሱ ስነሳ እግሩ ጋር መጨረሻው ይሆናል። ከእንደዚህ አይነት አላሁ ሱብሓነሁ ወተዓላ እየጠራ ነው አሉ። ወልአርካኒ ብሎ ማለት ደግሞ አይ አልጀዋኒብ ማዕዘኖች ማለት ነው። ከማዕዘኖች የጠራ ነው። 3 ማዕዘን ነው 4 ማዕዘን ነው እንደዛ ተብሎ የሚገለጽ የሆነ ጌታ አይደለም፣ አካል አይደለምና። ወልአዕዳኢ ከአዕዳእም የጠራ ነው። አዕዳእ ብሎ ማለት ነው አይ አጅዛኢል ኢንሳኒል ከቢራ የሰው ልጆች ትላልቅ የሆነው ክፍለ አካል ማለት ነው። ለምሳሌ ከራእሲ ራስን ይመስል ራስ አለው ተብሎ አይገለጽም ጌታችን ሱብሓነሁ ወተዓላ። ወልየዲ አልጃሪሃ ጃሪሃ ከሆነ እጅ የጠራ ነው። አካል ከሆነ እጅ የጠራ የሆነ ጌታ ነው አላሁ ሱብሓነሁ ወተዓላ። ወርጅሊል ጃሪሃ እንዲሁም አካል ከሆነ እግር የጠራ የሆነ ጌታ ነው ጌታችን ሱብሓነሁ ወተዓላ። طيب እዚህ ጋር ራስ የሚለውን አልጃሪሃ የሚለውን አልጨመረም። ግልጽ ነው አይደለ? ትኩረት እናድርግ ጋር ሪጅልና የድ የሚለው ጋር አልጃሪሃ የሚልን ቃል ጨመረበት። ለምንድን ነው ስንል ትኩረት እናድርግ። በቁርአንም ይሁን በሐዲስ ለፍዙ ያልመጣው በሆነ ነገር
ይሄንን ነገር የእሱ ባህሪ ነው ብሎ መስጠት ከባድ አድርገን የሚያስከትል ነው። ለምሳሌ አላሁ ስብሐነሁ ወተዓላ አካል አለው ወይንም ራስ አለው አይባልም፣ የመጣም ነገር ስለሌለ። ወልየድ ልጃሪሃ አላሁ ስብሐነሁ ወተዓላ ጃሪሃ በሆነ የድም የሚገለጽ አይደለም አሉ። ወደ አማርኛ ስናመጣ ከእጅ የጠራ የሆነ ጌታ ነው፣ በእጅ የሚገለጽ አይደለም። እጅ ምን ስለሆነ? ጅስም ስለሆነ ማለት ነው። ጠይብ አልጃሪሃ የሚለው አካል የሆነ ጅስም የሆነ ማለት ነው። የድ የሚለውን ብቻ ጠቅሶ ከየድነት የጠራ ነው ለምን አልተባለም? ጠይብ እዚች ጋር ትኩረት እናድርግ። የድ የሚለው የመጣልን ነገር ስላለ ነው። ትኩረት እናድርግ እዚች ጋር አንዴ። ውሃብዮች እዚህ ጋር ለምንድን ነው አልወጉ እየሄዱ ያሉት? እጅ አለው እግር አለው እያሉ ያሉት የሚለውን ስናይ ለአላሁ ስብሐነሁ ወተዓላ እጅ አለው እግር አለው የሚል አያ ኖሮ አይደለም። ትኩረት የምታደርጉልኝ እኔ ያለኝ ብሎ የለ እንደ ይላቸዋል። እጅ ላይ እግር አለኝ ብሎ የለ እንደ ይላቸዋል። የለም እንደዛ የሚል እጅ አለኝ እግር አለኝ ያለበት ቦታ የለም። ትኩረት እናድርግ። ነገር ግን የድ የሚል ቃል የተጠቀሰበት አለ። የድ ማለት ምን ማለት ነው ነው ማለት ነው። ትኩረት እናድርግ። እውትማ ምን እንላለን? ለምሳሌ እኔ ምን እላለሁ ስፈልግ አልጀዋሉ በይነ የደየ እላለሁ። ለምሳሌ ስልኩ በይነ የደይ ብዬ ገልጻለሁ። በይነ የደየ ስል ለምሳሌ ሞባይሉ በእጆች መሀል ነው ማለት አይደለም። ግልጽ ነው አይደለ? የድ የሚለው ቃል ተጠቅሞ ምንድን ነው ያልኩት? በይነ የደይሂ ከተባለ ፊት ለፊቱ ማለት ነው። የድ የሚለውን ቃል ተጠቅመንም ምን የሚልን ትርጉም ነው እየሰጠን ያለው? ፊት ለፊት የሚለውን። ትኩረት እናድርግ። እንደዚህ አይነት ቃላቶች የተጠቀሱበትን ፓርቲ ያመጡና ወስደው እጅ አለው አላህ ብለው ይተረጉሙታል። ሰውየው በይነ የደየ ረጁሉን ቢል ወይንም በይነ የደይከ ረጁሉን ቢል ሰውየው ፊት ለፊትህ ጋር ሰው አለ ማለት እንጂ የሚሆነው በይን ማለት መሀል፣ የድ ማለት እጅ ብሎ እጅህ መሀል ሰው አለ አይባልም። ይሄ እንደዛ አይደለም። የድ የሚለው ቃል ግን ተጠቅሷል። ኢዘን የድ የሚለው ቃል ብዙ ትርጉም አለው አረበኛ ላይ ሲሆን ማለት ነው። ይሄ ትኩረት ሊደረግ ይገባል ማለት ነው። ወደ አማርኛም ብንመጣ ምን እንላለን? ለምሳሌ የሆኑ ሰዎች ተቸግረው ካሉ ምን ይባላል? አደተን እስኪ ሄደን እጃችንን ዘርግተን እንምጣ ይባላል። እጃችንን ዘርግተን እንምጣ። ወደዚያ ወደ ተቸገሩ ሰዎች ሄደን ወይም እዚያ ሊሆን ይችላል። አንዳንድ ቦታዎች ላይ እንደዛ የሚለው ቃል አለ ማለት ነው። ሄደን እጃችንን ዘርግተን እንምጣ ይላሉ። ምን ማለት ነው? እጃችንን ወደፊት ለፊት ዝርግት አድርገን እንምጣ ማለት አይደለም። የሆነ ነገር ሰጥተናቸው እንምጣ ብለው መስጠት የሚለውን እጅ መዘርጋት በሚለው ቃል ይጠቀሙታል። እዚሁ አማርኛችን ላይ እንኳ ማለት ነው። እና የድ የሚለው ቃል ብዙ ትርጉሞች አሉት። ለነቢዩላህ ዳውድ ዓለይሂ ሰላም አላሁ ስብሐነሁ ወተዓላ ስለሳቸው ለነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ሲነግረን ምንድን ነው ያለው? ወዝኩር ዓብደና ዳውደ ዘል አይዲ። ልብ በሉ። ወዝኩር ዓብደና ዳውደ ነቢዩላህ ዳውድ ዓለይሂ ሰላም ዚክር እንዲያደርጉ አዘዛቸውና ዘል አይዲ ብሎ ጠቀሳቸው። አይድ ማለት ምንድን ነው? ዛሂር ሊሄድ ካለ እንግዲህ ከሶስት በላይ ሲሆን እጅ አይድ ተብሎ ይጠራል። ብዛቱ ከሶስት በላይ ሲሆን 3 4 5 6 7 ከዛ በላይ ሲሆን አይድ ይባላል። ዘል አይዲ ብሎ ጠቀሰው። እሺ ነቢዩላህ ዳውድ ዓለይሂ ሰላም ስንት እጅ ነው ያላቸው? 2 እጅ ነው ይታወቃል አይደለም? 3 4 እጅ ሊኖራቸው 6ኛ ጣት እንኳን እንደው 3 እጅ ያለው ቢባል አንድ ሰው አሁን አይብ ነው የሚሆነው ወይስ በቃ የሚወደስ ጥሩ ነገር ነው የሚሆነው? ይታወቃል አይብ ተደርጎ ነው የሚታየው 3ኛ እጅ ቢኖረው ሰው ልጅ አይደለም። ያ ቀርቶ 6ኛ ጣት ቢወጣበት አይብ ነው የሚሆነው ለዛ ሰው። እሺ ነቢዩላህ ዳውድ ዓለይሂ ሰላም ምን ብሏቸዋል? ዘል አይድ ብሎ ጠቅሷቸዋል። ኢዘን እዚህ ጋር ዘል አይድ ተብሎ አይድ ለእነሱ ስለተነገረ የእጆች አይድ ማለት ደግሞ ብዙ እንጂ የብዙ ማለት እንጂ የሁለት እንኳን ማለት አይደለም። ስለዚህ ነቢዩላህ ዳውድ ዓለይሂ ሰላም በጣም ብዙ የሆነ እጅ አላቸው ሊል ነው ሰውዬው ማለት ነው። ዛሂሩን ከመጣ ለዛም ነው የድ በሚል ይመጣልን አለ ለአላህ ሱብሓነሁ ወተዓላ። ለምሳሌ ወሰማአ በነይናሃ ቢአይዲን የሚለው አያ አለ። ወሰማአ በነይናሃ ቢአይዲን አይድ የሚለው ተጠቅሷል ለአላህ ሱብሓነሁ ወተዓላ። ለነቢዩላህ ዳውድ ዓለይሂ ሰላም አይድ የሚለው ተጠቅሷል። አይድ ማለት ምን ማለት ነው? በዋህብዮች ይመጡና ይሄን ሰማይን በእጆች ፈጥሬያቸዋለሁ ብሏል ይልና አላህ እጅ አለው ብሎ ይተረጉምላቸዋል። ወያዙ ቢላህ ተዓላ። ኢብኑ አባስ ምንድን ነው ያሉት? ይሄን አይድ የሚለው እዚህ ጋር ቁዋ አሉ። ሰማይን በቁዋችን በኃይላችን ፈጠርናት ማለት ነው እንጂ እጅ ማለት አይደለም የሚለውን በዛ መልኩ ተርጉሞ ሄደዋል። ኢዘን አንተ ማን ሆነህ ነው እጅ ብለህ የምተረጉመው? እጅ ምንድን ነው? ፍጡር ነው። ኢዘን ማን ነው ፈጣሪው? አላህ ነው። ስለዚህ አላህ ደግሞ ፍጡር ነው እንዴ? አይደለም፣ ፈጣሪ ነው። እጅ ከመፈጠሩ በፊት የነበረ የሆነ ጌታ ነው ያለ እጅ። ጌታችን ሱብሓነሁ ወተዓላ ከእጅ ከእጅ አይደለም። ሊዛ ቁርአንም ውስጥ የሆነ ሐዲስ ውስጥ እንዲህ አይነት የድ የሚል ቃል ሲያገኙ ለአላህ እጅ አለው እያሉ ወደዚያ ያስጠጋሉ። ይሄ ትኩረት ሊደረግ ይገባል ማለት ነው። ሰውየው ምንድን ነው አለ? እጅን ዘርግቼ ልምጣ ካለ እጅን ወደፊት ላይ ዘርጋ ማለት አይደለም። አንድ ለማኝ መንገድ ላይ ቁጭ ብለው 2 ሰዎች ሲሄዱ አይቶ እጃቸውን ዘርጉልኝ እያለ ቢጠራቸው ሰዎቹን እናንተ ወንድሞች እጃቸውን ዘርጉልኝ ቢላቸው አንደኛው ብር አውጥቶ ቢሰጠው
እጁን ወደፊት ቢዘርጋለት ማንኛው ነው ትርጉሙን የተረዳው? ሰውየውም እያለ ያለውን የፈለገውን ነገር ምንድነው? ማንኛው ሰው ነው የተረዳው ብንል ግልጽ ነው መቼም። እጅን ዘርጋልኝ ቢለው ለማኝ ሰው ስጠኛለህ ማለት እንጂ እጅ ማለት አይደለም እዛ ቦታ ላይ የተፈለገው ማለት ነው። ስለዚህ እንዲህ አይነት ቃላቶችን ጥንቃቄ ሊደረግ ይገባል። የትም ቦታ ላይ ቢሆን አላህ እጅ አለው እግር አለው ተብሎ የተገለጸበት ምንም ነገር የለም። የት የሚሉን እጅ አለው የሚሏቸው መተው እንዲች አይነት ቃል እያበላሹ ያለ አግባብ እየተረዱ ነው። ስለዚህ እጅ የምትልን ከሆነ ነቢዩላህ ዳውድ ዓለይሂ ሰላም ስንት እጅ አላቸው? ሁለት እጅ ነው ያላቸው። ቁርአን ላይ ሲጠቀስ ታዲያ አይድ በሚል መጣ። ስለዚህ 10 እጅ 20 እጅ አላቸው ሊባል ነው ማለት ነው። እንደዚያ የሚሆን ነገር አይደለም ማለት ነው። ስለዚህ የድ የሚለው አይድ የሚለው የራሱ የሆነ ማዕና አለው። በየሐዲሱ የተለያየ ማዕናዎች አሉት ማለት ነው። طيب والرجل الجارحة እንዲሁም ሪጅልም ጃሪሐ የሆነ አካል የሆነ በዚህ መልኩ የሚገለጽ አይደለም። ጌታችን ሱብሓነሁ ወተዓላ ከእንዲህ አይነት የጠራ ነው አሉ። ወደ ነጥባችን ስንመለስ ወልአዕضاء ብሎ ማለት ትላልቅ ክፍለ አካል ብሎ ማለት ሲሆን አጅዛ الإنسان الكبيرة ትላልቅ የሰውነት ክፍለ አካል ማለት ነው። ሰው ልጅ ክፍለ አካል ትላልቅ ከራስ ራስ ይመስል واليد الجارحة አካል የሆነ እጅ ይመስል والرجل الجارحة አካል የሆነ እግርን ይመስል ከእንዲህ አይነት የጠራ ነው ማለት ነው። والأدوات የሚለው ሳያ ኢማም አቡ ጃዕፈር الطحاوي ንግግር አድዋት ሲባል አይ أجزاء الإنسان الصغيرة የሰው ልጆች ትናንሽ ክፍለ አካላቶች ለምሳሌ ከልኡዙኒ ጆሮን ይመስል ወልአንፊ አፍንጫን ይመስል ወልሊሳኒ ምላስን ይመስል ወልዓይኒ ልጃሪሐ አካል የሆነ ዓይንን ይመስል በእንደዚህ አይነት የሚገለጽ አይደለም ጌታችን ሱብሓነሁ ወተዓላ ከዚህ የጠራ ነው ብለው ማናቸው ኢማም አቡ ጃዕፈር አልጠሐዊ ዓቂደቱ ጠሐዊያ ኪታብ ላይ የሙስሊሞች እምነት የሆነውን ኢጅማዕ የሆነውን አስቀምጠዋል። ስለዚህ በዚህ የገለጸ ሰው ምንድነው የሚሆነው? ኩፍር ላይ የሚወክለው ሆነ ማለት ነው። ከላይ እንዳሳለፍ ነው ወመን ወሰፈ አላህ ቢመዕና ሚን መዓኒ አልበሸር ፈቀድ ከፈር። በአንዲቷን ባህሪ እንኳን ቢሆን በፍጡር ባህሪ አላህን የገለጸ እስልምናን ያጠናሉ። ይህ የሙስሊሞች አቋም መሆኑን በግልጽ ያስቀመጡበት ፓርት ነው ማለት ነው። ትንሽ ለማስታወስ ያክል ሱብሓነላህ ቃለ الحافظ ولي الدين العراقي ابن الشيخ الحافظ زين الدين العراقي في أماليته ما نصه حافظ ولي الدين العراقي من لا تتلك حافظ يكون ناتشو من الوساتشو اتفق السلف والخلف قالوا السلف وجم تسمام تولى اجمع الله شملوا أن من اعتقد يامن سوالوا أن الله في جهة فهو كافر. الله باقت أجانو يا لسو كافر نوالو يا هون ساعة وهاب يشترى كاقت أجام ألفو ببوتا أدرقوتي لمون الله يتبقن ካፊር ናቸው ነው። ወሃቢያን ካፊር ላለ ማለት ከዚህ የሚጋገጥ ብዙ ሰው አለ። ይሄ ጥንቃቄ ሊደረግ ይገባል ማለት ነው። ቃለ الإمام السبكي የአንድ ሰው ንግግር አይደለም የሰለፎችም የኸለፎችም አቋም ነው ብለው ነው የተናገሩት። حافظ السبكي ኢማም السبكي ምን ይላሉ? ቃለ አቡ ኑዓይም ኢብኑ ሐማድ አቡ ኑዓይም ኢብኑ ሐማድ ምንላቸው ብለዋሉ። እሳቸው ማን ናቸው? ሸይኹ አልቡኻሪ ኢማም አልቡኻሪ ሸይኽ ናቸው። እሳቸው ምን አሉ? መን ሸበሀ አላህ ቢኸልቂሂ ከፈረ አላህን በፍጡሩ ያመሳሰለ ሰው ከፍሯል አሉ። እንዲሁም ወኢጅማዑ ልኡመቲ አልሙሐመድያ ዐላ ዛሊክ የኡመተ ሙሐመድያ በጠቅላላ ኢጅማዕም በዚህ ላይ ነው። አላሁ ስብሓነሁ ወተዓላ በዚህ የገለጸ ሰው ካፊር ነው የሚል ነው። ሙሉ በሙሉ የአይማ ሁሉ የሙስሊሙ የኡመተ ሙሐመድ በሙሉ አቋም ነው ብለው አስቀምጠዋል። ይሄንን አንድ ብቻ እንጥቀስና ይብቃል። ለማስታወስ ያክል ብቻ ነው። ቃለ ልሙላ ዓሊዩን አልቃሪ الحنفي هنا في كتابه شرح المشكاة ما نصه يتناقرتن قال وقال من قالوا قال جمع من السلف والخلف قالوا سلفوچم خلفوچم بتقل ሁላቸውም ብለዋሉ إن معتقد الجهة ስለ الله سبحانه وتعالى በአቅጣጫ ነው ብለው የሚያምኑ ሰዎች ካፊር ናቸው። ይህ የሰለፎችም የኸለፎችም አቋም ነው አሉ። كما صرح به العراقي حافظ العراقي قلت أدركوا هنا اللي تناقروا. وقال أساتشو بلوالو إنه قول أبي حنيفة يا إمام أبو حنيفة نقرنوه يازو ومالك يا إمام مالك والشافعي يا شافعي من دزو والأشعري يا إمام أشعري والباقلاني يساتشو نقرنوه من الله سبحانه وتعالى بزم لكم يجلس هنا سو باقدا جابو بوتا أربو يجلس هنا سو ካፊር ለመሆኑ ታዲያ የሆኖቹ ወሃቢዎች እንዴት ናቸው ስንል ግልጽ የሆነ ነው ማለት ነው። ኢማም ነወዊም እንደው በጥቂቱ እንጥቀስ ብንል ቢድዓ አዲስ የሆነ መጤ ነገር ዝም ብሎ ኩፍር ውስጥ አያስገባም ካሉ በኋላ ነገር ግን የነማን ቢድዓ ሲቀር አሉ ኢለ ተጅሲም ወኢንካር ዒልሚላሂ ሱብሓነሁ ወተዓላ ተጅሲም ሲቀር አዲስ መጤ ከሆነ ሰውየው ተጅሲምን እምነት ውስጥ ከገባ
አላህን አካል ነው ወደ ማለት ከገባ ይሄ ይከፍራል አሉ። አላሁ ስብሓነሁ ወተዓላ ዒልሙን በእውቀቱ ጉዳይ ላይ ኢንካር የሚያደርግ ሁሉ ነገር አዋቂ ነው የሚለውን የሚቃወም ይሄ ካፊር ነው አሉ። ሌሎችንም ነጥቦችን በዚህ መልኩ ጠቃቅሰዋቸዋል ማለት ነው። ለማስታወስ ያክል በቂ ነው። እና ወሃብያ ሆኖ ሙጀሲማ የሆነ እዚህ ጋር ስንጠቅስ ወሃብያ ሲባል ዝም ብሎ መስጂዳቸው ሄዶ ዝም ብሎ እየሰገደ የሚወጣ የሆነ ግለሰብ ተራ የሆነን ሰው አይደለም የምንፈልግበት። እምነታቸውን አውቆ በዛ በእምነታቸው የሚኖር የሆነ ሰው። አንድ ተራ ሰው ዝም ብሎ ሄድ ብሎ ሰግዶ ሊመለስ ይችላል። ወሃብያን ተከትሎ ስለሰገደ ሶላቱ ትክክል አይሆንም። እዛ ስለሄደ ብቻ ካፊር ነህ አንለው። ነገር ግን ይህንን እምነት የሚያምንን ነው እያወራን ያለ ነው። አንዳንዱ ዝም ብሎ ከሜዳ ተነስቶ ሰውን ዝም ብለህ ምን አስከፍር የሚመስለው ሰው አለ። ጥንቃቄ ሊደረግ ይገባል። እንደዚህ አይደለም የሚያገባል። ወሃብያ የምንለው ማንን ነው? ምን ይላችኋል አንዳንዱ? እኔ ኩፍር ካልሰማሁበት ካፊር ነህ አለው ይላል። እኛ ኩፍር ካልሰማንበት ካፊር ነህ እንለዋለን እንዴ? ሙስሊምን እኮ ማክፈር እስልምናን ያሳጣል። ይሄን እናውቃለን። ነገር ግን ወሃብያ ስንል ማንን ነው የምንፈልግበት? ወሃብያ የሚባለው ስያሜ የሚሰጠው ለማን ነው? ለዛ የሙሐመድ ብን አብዱል ወሃብን እምነትን ይዞ እሱ ያመጣውን ጥመትን ተከትሎ ኩፍር እምነትን ስላስፋፋ ያን ኩፍር እምነትን የያዘ የሆነ ሰው ነው ወሃብያ የሚባለው። ስለዚህ ወሃብያ ካፊር ነው ስንል ያንን ኩፍር እምነትን የሚያምን የሆነውን ነው ካፊር እያልን ያለ ነው እንጂ ዝም ብሎ ከሜዳ አንዱን ሰው ብድግ ብለን ካፊር ነህ እያልን አይደለም። ይሄ ጥንቃቄ ሊደረግበት ይገባል ማለት ነው። طيب እና ከእንደዚህ አይነት የጠራ ነው ብለው ኢማም አቡ ጃዕፈር አልጣሐዊ ያስፈረውታል። ቀውሉሁ ተዓላ አላሁ ኑሩ ሰማዋት ወልአርድ የአላሁ ስብሓነሁ ወተዓላ ንግግር ይህ የቱ አላሁ ኑሩ ሰማዋት ወልአርድ የሚለው معناه ትርጉሙ ምን ማለት ነው? أن الله ሃዲ መሪ ነው ማለት ነው። አህሊ ሰማዋት ወአህሊ الأرض የሰማይ ነዋሪዎችንም እንዲሁም የምድር ነዋሪዎችንም المؤمنين لنور الإيمان ሙእሚኖች ማለት ነው ወደ ብርሃን ወደ ሆነው ኢማን መሪ የሆነ ጌታ ነው ማለት እንጂ አላሁ ስብሓነሁ ወተዓላ ብርሃን ማለት አይደለም። ልብ እንበል። አላሁ ኑሩ ሰማዋት ወልአርድ ብሎ ማለት አላህ ብርሃን ነው ማለት አይደለም። ብርሃን ወደ ሆነው ኢማን መሪ የሆነ ጌታ ማለት ነው። ይሄንን ሊተው ይገባል። ወኢላ አኑር የሚል ስም አለው። ያ አሁን ብርሃን ማለት አይደለም። ሃዲ ማለት ነው ማለት ነው። ብርሃን ወደ ሆነው ኢማን መሪ የሆነ ጌታ ማለት እንጂ ብርሃን ማለት አይደለም። ለምን? አላሁ ስብሓነሁ ወተዓላ የብርሃን ፈጣሪ እንጂ ብርሃን ስላልሆነ ማለት ነው። ረዋሁ አልበይሀቂ ይሄንን በዚህ መልኩ በይሀቂ አስፍረውታል። ማዕናው ይሄ ነው የሚለው ማለት ነው። ወደፊት ያለውን እናያለን። እንግዲህ በይሀቂ ከማን ነው? ከእብኑ አባስ ይዘው ይሄንን ማዕና አስቀምጠውልናል። አብረን እንይ። رواه البيهقي عن عبد الله بن عباس رضي الله عنهما كعبد الله بن عباس يزو أسفروا لنا المنن الساتشو من قالوا فالله ابن عباس ما لنا فالله ليس نورا الله برهان أيضا لم يعني بمعنى الضوء نور أيضا لم سنل بمعنى الضوء برهان ما برات بميلو معنى ما لنا الله ما برات بميلو معنى نور أيضا لم برهان أيضا لم بل هو الذي خلق النور عندهم من دنو السنو برهانا يفتر ولو እንጂ እሱ ብርሃን አይደለም። ቃለ ተዓላ አላሁ ስብሓነሁ ወተዓላ ብሏለን ወጀዐለ አዝ-ዙሉማት ወን-ኑር ለዛ ጨለማንና ብርሃንን አደረግኩኝ ፈጠርኩኝ ይላል። ስለዚህ ጨለማንን ብርሃንን ኑርን የፈጠረው ነው አላህ ነው። ኢዘን እሱ ኑር አይደለም ብርሃን አይደለም። ብርሃን ነው ከተባለማ ፍጡር ነው ነበር የሚባለው። ላኪን እሱ ፈጣሪ እንጂ ፍጡር አይደለም። እና ወጀዐለ አዝ-ዙሉማት ወን-ኑር ብርሃንና ጨለማና ብርሃንን አደረግኩኝ ይለናል ጌታችን ስብሓነሁ ወተዓላ። ኑር የሚለውን ገልጾልናል። ማን የፈጠረው? አላህ ነው። ስለዚህ ጌታችን ስብሓነሁ ወተዓላ ኑር ብርሃን በሚለው ማዕና ማብራት በሚለው ማዕና አይደለም። ጌታችን ስብሓነሁ ወተዓላ ብርሃን አይደለም ማለት አይ خلق الظلمات والنور ይማል ማለት ነው። ጨለማና ብርሃንን የፈጠረው አላህ ስብሓነሁ ወተዓላ ነው። فكيف يمكن ታዲያ እንዴት ነው የሚያመቸው أن يكون نورا كخلقه እንደ ፍጡሩ እሱ ራሱ ብርሃን ሊሆን እንዴት ነው የሚያመቸው? ይሄ የማይሆን ነገር ነው። تعالى الله عن ذلك علوا كبيرا تعالى الله ስብሓነሁ ወተዓላ የተጠራራ ነው። عن ذلك ከዚህ ነገር ብርሃን ከመሆን علوا كبيرا ሙሉ የሆነ መጠራራትን የተጠራራ የሆነ ጌታ ነው። وقوله تعالى የአላሁ ስብሓነሁ ወተዓላ ንግግር في آخر الآية በዚህ ሱራ መጨረሻ አካባቢ ላይ ያለው አያ ሁለቱም ሱረቱ ኑር ሆኖ መጨረሻ አካባቢ ላይ በላይ ኑር ተብሎ የተገለጸው ምን እንደሆነ ብይን አድርጎ አስቀምጦልናል። ይሄ የላይኛውን የሚተረጉምልን ይሆናል ማለት ነው። ምን አለን? يهدي الله لنوره من يشاء አላሁ ስብሓነሁ ወተዓላ በዚህ መልኩ አስቀምጠልን። يهدي الله አላሁ ስብሓነሁ ወተዓላ ይመራል لنوره ወደ ኢማን ማለት ነው። من يشاء የፈለገውን ብርሃን ወደ ሆነው ኢማን ይመራል ብሎ አስቀምጠልን። لنوره ልብ ነበር ወደ ብርሃን ወደ ሆነው ኢማን ማለት ነው። ይመራል ከጨለማ እንዲወጡ ያደርጋል። አላሁ ስብሓነሁ ወተዓላ ሃዲ ነው መሪ ነው ማለት ነው። እዛ ላይ አላሁ ኑሩ ሰማዋት ወልአርድ ማለት ታዲያ ምንድን ነው?
ሃዲ ማለት ነው መሪ ወደዚህ ወደ ብርሃን ማለት እንጂ አላህ ብርሃን ማለት አይደለም። ይሄኛው ያኛውን ይፈስረዋል ማለት ነው። ይፈስሩ أول الآية هي آية የመጀመሪያውን الله نور السماوات والأرض የሚለውን ይፈስረዋል አሉን። ومن اعتقد ያመነ ሰው أن الله ضوء اللهم ብርሃን ነው ብሎ ያመነ لا يكون مسلما ሙስሊም አይሆንም። ይሄ ሙስሊም ሊሆን አይችልም። ምክንያቱም ኑር ብርሃን ነውና፣ ብርሃን ደግሞ ፍጡር ነው። የፈጠረው ማነው? አላህ ነው። አላህም ብርሃን ነው የሚል ከሆነ ፍጡር ነው እያለ ነውና ይሄ ትልቅ አደጋ የሚያስከትልበት ማለት ነው። አላህ ይጠብቀን። طيب قال الله تعالى الله سبحانه وتعالى إلى القرآن ولله المثل الأعلى من مالتنا للذين لا يؤمنون بالآخرة مثل السوء لنا ولله المثل الأعلى وهو العزيز الحكيم بلو الله سبحانه وتعالى بالقرآن لنا مرحبا من مالتنا للذين لا يؤمنون بالآخرة مثل السوء بلو مالتنا مثل السوء እንግዲህ مثل ሚለው ምን ማለት ነው? ሲፋ ማለት ነው፣ ባህሪ ማለት ነው እንጂ አምሳያ ማለት አይደለም። ትኩረትና ምን አሉን? للذين لا يؤمنون بالآخرة مثل السوء ولله المثل الأعلى وهو العزيز الحكيم ሲለን ለእነዚህኞቹ ምን ማለት ነው? للذين لا يؤمنون ለነዛ ያላመኑ የሆኑት بالآخرة አኺራ አለ ብለው ከሞት በኋላ ህይወት አለ ብለው ሌላ ነገሮች አሉ። በዛ ያላመኑ የሆኑት مثل السوء ምን አላቸው? مثل السوء አላቸው ሲባል አይ صفة السوء من الجهل والكفر ይላሉ قرطبي። ጀህልናና ኩፍር ሌሎችም የሚያስጠሉ የሆኑ ሲፋዎች መገለጫ ባህሪያቶች አላቸው። እነዚያ በአኺራ ያላመኑ አላህ Subhanahu Wa Ta'ala ልጅ አለው እያሉ ሴት ልጆች አሉት እያሉ የሚገልጹ የሆኑት ይላሉ። ولله المثل الأعلى ብሎ ማለት ይሰማል። ولله ለአላህ Subhanahu Wa Ta'ala المثل صفة ማለት ባህሪ ያለው الأعلى የሌላውን የማይመስል የሆነ ولله المثل الأعلى أي الوصف الأعلى من الإخلاص والتوحيد ይላሉ قرطبي ማለት ነው። እና ولله المثل الأعلى ብሎ ማለት ነው ለአላህ Subhanahu Wa Ta'ala የፍጡራን የማይመስል የሆነ የጠራ የሆነ ባህሪያቶች ጥሩ ባህሪያቶች አሉት ማለት ነው። مثل السوء አላቸው እነማን? እነዛኞቹ በአኺራ ያላመኑ የሆኑት መጥፎ ሲፋ አላቸው ነው። እንደምን ያለ ጀህልና ኩፍርን ይመስል ولله المثل الله سبحانه وتعالى الله سبحانه وتعالى ደግሞ ምርጥ የሆኑ ባህሪያቶች አሉት የፍጡራን ባህሪ የማይመስሉ አያ ይሉና قال الله تعالى ولله المثل الاعلى ብሎ ማለት هذه الايه እቺ አያ معناها ትርጉማ لله الوصف ለአላህ ወصف ያለው ባህሪ ያለው ማለት ነው። الذي لا يشبه وصف غيره የሌላን የፍጡርን ባህሪ የማይመስል የሆነ ባህሪ ያለው ማለት ነው። መሰል አለው ማለት فالله الله لا يوصف አይገለጽም بصفات الاجسام በአካሎች ባህሪ አይገለጽም። ከሱረቲ ምስልን ይመስል ስዕልን ማለት ነው፣ ፎቶን ወሸክሊ ቅርጽን ይመስል እንዲህ አይነት የጠራ ነው። ወለውኒ ከመልክ ከመኖር የጠራ የሆነ ጌታ ነው፣ በዚህ አይገለጽም። ወልሐረከቲ ከመንቀሳቀስ ወስኩኒ ከመረጋጋት ይህ ሁሉ መንቀሳቀስ መረጋጋት የፍጡር ባህሪ ነው። ከእንዲህ አይነት ባህሪ የጠራ የሆነ ጌታ ነው። ወተገዩሪ ከመቀያየር ከአንዱ ሁኔታ ወደ ሁኔታ መቀያየር አርሽን ሳይፈጥር በፊት ከአርሽ በታይ ሆኖ አርሽን ከፈጠረ በኋላ ከዛ በላይ ሆነ የሚሉት ነገር አለ። እንደዛ መቀያየር የፍጡር ባህሪ እንጂ የአላህ አይደለም። ከዛ ለሊት ወደ ታይ ወርዳል፣ ቀን ወደ ላይ ይወጣል። እንዲህ አይነት የፍጡር ባህሪ እንጂ የአላህ Subhanahu Wa Ta'ala አይደለም። ተገዩር መቀያየር ይባላል ይሄ ማለት ነው። ወልጁሉሲ ከመቀመጥም የጠራ የሆነ ጌታ ነው፣ በዚህ ባህሪ የሚገለጽ አይደለም። ላ ይወሰፉ አይገለጽም። በምን በእንዲህ አይነት ባህሪያቶች መርሐባ። ወልጁሉሲ በመቀመጥ አይገለጽም። መቀመጥ የሚባለው ነገር ምንድነው? መቀመጥ ከተባለ እንትና ተቀመጠ ከተባለ ሁለት ነገሮች ሊኖሩት ግድ ይላል ተቀመጠ ለመባል ማለት ነው። ከወገብ በላይና ከወገብ በታች ታጣፊ የሆነ አካል መኖር ይኖርበታል ተቀመጠ ለመባል ማለት ነው። ሸርጥ ነው ይሄ። የሰው ልጅ አሁን ተቀመጠ ይባላል። ለምሳሌ እንትና ሰውየውን አስቀመጠው ብንል እንግዳ መጥቶ ቤቱ አጅለሰሁ ነው የምንለው። አስቀመጠው ስንል አጅለሰሁ አስቀመጠው ስንል ምን ስለሆነ ሰውየው ከታች ክፍለ አካል አለው፣ ከላይ ክፍለ አካል አለው፣ ከወገብ በታችና በታች በላይ የሚባል አካል አለው። ስለዚህ መቀመጥ የሚባለው ያመችበታል ማለት ነው። ግን ኪታብን አስቀመጠ ብንል ለምሳሌ በአማርኛ ሰውየውን አስቀመጠው ነው የምንለው፣ ኪታቡንም አስቀመጠው ነው የምንለው። ኪታብ ከወገብ በላይና ከወገብ በታች የሚታጠፍና የማይታጠፍ ተብሎ ይገለጻል። በዚህ የለም። ከወገብ በላይና ከወገብ በታች የሚባል አካል የለውም ኪታብ። ስለዚህ ሰውየውን አስቀመጠው ስንል አጅለሰሁ ብለን ነው የምንገልጸው። ሰውየውን አስቀመጠው። ኪታቡን አስቀመጠው ስንል ምንድነው? ምን አንልም፣ አጅለሰ ለኪታብ አንልም። ኪታቡን አስቀመጠ በዚህ መልኩ አይገለጽም። ወضع ነው የምንለው። ወضع الكتاب እንላለን። ኪታቡን አስቀመጠ። ለምንድን ነው አጅለሰ ያላልነው? አስቀመጠው ለምን አላልነው? ይሄ ኪታብ የምንለው ነገር ከወገብ በላይና ከወገብ በታች የሚባል
ፓርት ስለሌለው ማለት ነው። ሊዛ ጁሉስ የሚባለው ነገር መቀመጥ በሚባል ባህሪ አይገለጽም ጌታችን ሱብሓነሁ ወተዓላ። ከዚህ ጋር ምንድነው የምንይዘው? ልብ እንበል። አላሁ ሱብሓነሁ ወተዓላን ይቀመጣል የሚሉ አሉ። ኢብኑ ተይሚያ በብዙ ኪታቦቹ ላይ መጅሙዕ ፈታዋ ኪታቦቹም ላይ ማአት ቦታ ደጋግሞ ነው የተናገረው። እንደውም ሲፈልግ ይነሳል፣ ሲፈልግ ይቀመጣል፣ ሲፈልግ ይሄዳል። እንደዚህ አይነት ባህሪያቶች ነው እንዲሁ አድርጎ ነው የገለጸው ማለት ነው። ሲፈልግ የሚነሳ ሲፈልግ የሚቀመጥ ነው እያለ ማለት ነው። አላህ ይጠብቀን ከእንደዚህ አይነት መጥ እና ይሄ ከባድ አድርገን የሚያስከትል የሆነ ማለት ነው። በእንደዚህ አይነት ባህሪ አላህ አይገለጽም። ወልኢንፊዓሊ ስሜታም ከመሆንም የጠራ የሆነ ጌታ ነው። በዚህ አይገለጽም። ኢንፊዓል የምንለው ለምሳሌ የሰው ልጅ ስሜታዊ መሆን፣ ንዴት፣ ደስታ፣ ቁጠኛ መሆን እንደዚህ አይነት ባህሪያቶች ምን እንላቸዋለን? ኢንፊዓል ስሜታዊነት እንላቸዋለን። ከእንደዚህ አይነት ባህሪ የጠራ ነው። በዚህ አይገለጽም። ወሹዑሪ ቢልአላሚ ወለዛት ወሹዑሪ ቢልአላም የህመም ስሜት መሰማት፣ ወለዛቲ እንዲሁም የእርካታ ስሜት መሰማት ከእንደዚህም የጠራ የሆነ ጌታ ነው ጌታችን ሱብሓነሁ ወተዓላ። አላሁ ለይሰ ጅስመን ሙተሐሪከን የሚንቀሳቀስ የሆነ አካል አይደለም። አላሁ ሱብሓነሁ ወተዓላ ዐለ ደዋሚ ዘላለም ሁልጊዜ የሚንቀሳቀስ የሆነ አካል አይደለም። ከልከዋኪቢ ኮከቦች የመሰል ኮከቦች አላህ ሲፈጥራቸው እየተንቀሳቀሱ እንዲኖሩ ነው ያደረጋቸው። እንደ ቫይብሬት እንቅስቃሴ ማለት ነው። እንደሱ እንደ ኮከቦች ሁልጊዜ የሚንቀሳቀስ የሆነ አካል አይደለም። ይህ ሲባል ሁልጊዜ የማይንቀሳቀስ ነው እንዴ እንዳትሉ፣ ይህ ነጥብ እንደዚህ አይደለም ሲባል በተቃራኒው ይገለጻል ማለት አይደለም። አላሁ ሱብሓነሁ ወተዓላ ሁልጊዜ የሚንቀሳቀስ የሆነ አካል አይደለም ማለት የማይንቀሳቀስ ነው ማለት አይደለም። በዚህኛው አይገለጽም፣ በዛኛውም አይገለጽም ነው። ሁለቱም የአካል ባህሪ ስለሆኑ በአካል ባህሪ ሙሉ በሙሉ አይገለጽም ነው። መርሐባ ለይሰ ጅስመን ሙተሐሪከን ዐለ ደዋሚ ሁልጊዜ ዘላለም ሁልጊዜ ማለት ነው ያለማቋረጥ ተንቀሳቃሽ አይደለም። ከልከዋኪቢ እንደ ኮከቦች። ወለይሰ ጅስመን ሳኪነን ዐለ ደዋሚ ሁሌም ደግሞ ሳኪን የሆነ የተረጋጋ የማይንቀሳቀስ የሆነ አካልም አይደለም። ከሰማዋቲ ሰማያቶች ይመስል ለምሳሌ እንደነሱ አይደለም። ወለይሰ ጅስመን ሙተሐሪከን ፊ ወቅቲን ወሳኪነን ፊ ወቅት ወለይሰ ጅስመን ሙተሐሪከን ፊ ወቅቲን በሆነ ወቅት የሚንቀሳቀስና ወሳኪነን ፊ ወቅት በፊ ወቅቲን አኸር በሌላኛው ወቅት ደግሞ የሚረጋጋ የሆነ አካልም አይደለም። ለምሳሌ ከኢንሳን የሰው ልጆች ይመስል የሆነ ወቅት ላይ እንንቀሳቀሳለን፣ የሆነ ወቅት ላይ ደግሞ ተረጋግተን ሰጥ ብለን እንቀመጣለን። የሆነ ሰዓት ላይ የሚንቀሳቀስ የሆነ ሰዓት ላይ ደግሞ የሚረጋጋ እንዲህ አይነትም አይደለም ጌታችን ሱብሓነሁ ወተዓላ። አላህ ሙነዘሁን የጠራ ነው አን ልኢትሳፊ ከመገለጽ ቢተገዩሪ በመቀየር ከመገለጽ ምን ሓልን ኢላ ሓል ከሁኔታ ወደ ሁኔታ በመቀየር ከመገለጽ የጠራ የሆነ ጌታ ነው። ፈላ ዩወሰፉ አይገለጽም ጌታችን ሱብሓነሁ ወተዓላ ቢተነቁሊ በነቅል በመሆን በመሸጋገር ማለት ነው። ምን ዑሉዊን ኢላ ሱፍሊን ከላይ ወደ ታች በመሸጋገርም አይገለጽም ጌታችን ሱብሓነሁ ወተዓላ። ምን ማለት ነው? አወለን እዛ ላይ ይሰቅሉታል፣ ከዛ ደግሞ ከዛ ከላይኛው ነቅል ሆኖ ተሸጋግሮ ታች ይወርዳል ይሏቸዋል። ይሄ የፍጡር ባህሪ ነውና በእንደዚህ የሚገለጽ አይደለም። ወላ ቢልመጂኢ በመምጣት የሚገለጽ አይደለም። ሚን መካኒን ኢላ መካን ከአንዱ ቦታ ወደ ሌላ ቦታ በመምጣት የሚገለጽ ጌታ አይደለም። ወላ ቢልኢጅቲማዒ በመሰባሰብም ወልኢፍቲራቂ እንዲሁም በመበታተንም የሚገለጽ አይደለም። በመሰብሰብም በመበተንም የሚገለጽ የሆነ ጌታ አይደለም። ወላ ቢልጁሉሲ በመቀመጥም የሚገለጽ የሆነ ጌታ አይደለም። ያው ጁሉስ ምንለው ምን እንደሆነ አውቀናል። ዐለል ዐርሺ ዐርሽ ላይ በመቀመጥም የሚገለጽ ጌታ አይደለም። ወላ ቢተሐዩዚ ፊል ጅሀቲ ወልመካን እንዲሁም በቦታ በአቅጣጫና በቦታም በመስፈር የሚገለጽ የሆነ ጌታ አይደለም። በአቅጣጫና በቦታ በመሆን የሚገለጽ ጌታ አይደለም ጌታችን ሱብሓነሁ ወተዓላ። ቃለ አልኢማም አቡ ጀዕፈር አልጠሐዊ ፊ ዐቂደቲሂ ኢማም አቡ ጀዕፈር አልጠሐዊ ሰለፍ የሆኑት በዐቂዳ ኪታባቸው ዐቂደቱ ጠሐዊያ ላይ ብለዋሉ። ምን አሉ? ወመን ወሰፈ አላህ ቢመዕነን ሚን መዓኒ አልበሸር ፈቀድ ከፈር። አላህን የገለጸ አሉ ቢመዕነን በሲፋ በባህሪ ሚን መዓኒ አልበሸር ከሰው ልጆች ባህሪ በአንዷም እንኳ ማለትም ከሰው ልጆች ሲባል በአጠቃላይ በፍጡር ባህሪ በአንዷም እንኳ የገለጸ በብዙ የገለጸማ ይሄ ምንም ጥርጥር የለውም። በአንዷም እንኳን የገለጸ ፈቀድ ከፈር። ቀድ እዚህ ጋር በእርግጥም ይሄ ሰው ያለ ምንም ጥርጥር የከፈረ ነው ይላሉ። ምን ያደረገ? አላህን በአንዲት በፍጡር ባህሪ እንኳን የገለጸ። አሁን ወሃቢዎች ጋር ስንመጣ እንዴት ነው የፍጡርን ባህሪ ሁሉ ጥቅልል አድርገው እኮ ነው የሰጡት። ጺምና ብልት ሲቀረው ሌላው አካል አለው እያሉ እኮ በኪታብ ያሰፈሩ ናቸው። ወልዒያዙ ቢላሂ ተዓላ አላህ ይጠብቀን ከእንዲህ አይነት ነው። ሱብሓነላህ በኪታባቸው ያለ ነው። አይ ምን ማለት ነው? ይሄ እስካሁን የጠቀስነው መን ወሰፈ አላህን የገለጸ ወለው ቢሲፈትን ዋሂደትን በአንዲት ባህሪ እንኳን ቢሆን ሚን ሲፋት አልበሸሪ
ከሰው ልጆች ከፍጡራን ባህሪያቶች በአንዱም እንኳን የገለጸ ፈቀድ ከፈረ ይህ ሰው በእርግጥም የከፈረ ነው። وقال أبو سليمان الخطابي أبو سليمان الخطابي نلاቸው ምን አሉ እሳቸው إن الذي አሉ ያ يجب علينا በእኛ ላይ ግዴታ የሚሆነው وعلى كل مسلمين እንዲሁም በሙስሊሞች ላይ በጠቅላላ ግዴታ የሚሆነው أن يعلمه ሊያውቀው ግዴታ የሚሆንበት أن ربنا ጌታችን አላህ ليس بذي الصورة የሱራ ባለቤት አይደለም ብሎ ማመን ነው። ይሄን ሊያውቅ ነው። ليس بذي الصورة የሱራ ባለቤት አለመሆኑን ይሄንን ማወቅ ግዴታ ነው በእያንዳንዱ ሰው ላይ ولا هيئة የቅርጽ ባለቤትም እንዳልሆነ ይሄንንም ማወቅ ግዴታ ይኖርበታል። فإن الصورة ይህ ሱራ ምስል የምንለው እኮ تقتضي الكيفية እንዴታን ያሰብታል ያጸድቃል። ሱራ አለው ሀይ አለው ሁኔታ ቅርጽ አለው ከተባለ እንዴት ያለ ቅርጽ እንዴት ያለ ሱራ እንዴት ያለ ምስል የሚልን ጥያቄ ያመጣል። እንዴታን ያመጣል ከይፍያን ያመጣል። وهي ይቺ ከይፍያ የምትባለው ነገር ደግሞ ከይፍያ ማለት ሁኔታ እንዴታ ማለት ነው። ለምሳሌ ሰውየው እንዴት ነው የተቀመጥከው ካለ አንተ እንደ እንትና ብለህ ትገልጻለህ። እንዴት የሚለው ቃል ሙሉ በሙሉ የፍጡራን ባህሪ ነው። ለምን ከተባለ እንዴት ብላችሁ የሆነን ጥያቄ ከጠየቃችሁ እንደ እንትና ብሎ ነው መልስ የሚሰጠው። እንደ እንትና ማለት ደግሞ እንደ እንትና አምሳያ ማለት ነው። ምሳሌ መፈለጊያ ቃል ነው ቃሉ ራሱ። ስለዚህ وهي እቺ ከይፍያ የምትባለው ነገር عن الله ከአላህ Subhanahu Wa Ta'ala وعن صفاته መንፍየቱን ከባህሪያቶቹም መንፍይ የሆነ የተራቀ የሆነ የማይገለጽበት የሆነ ነው ማለት ነው። رواه عنه البيهقي الإمام البيهقي ይሄንን ከሳቸው ዘግበውልናል ማለት ነው። وقال أبو منصور البغدادي أبو منصور البغدادي ብለዋል እሳቸው وأجمعوا አሉ إجماع አድርገዋል ተስማምተዋል على نفي الحركة والسكون عن الله ከአላህ Subhanahu Wa Ta'ala መንቀሳቀስንም መረጋጋትንም ከሱ የጠራ መሆኑን ነፊ አድርገው በዚህ መልኩ إجماع አድርገዋል። على نفي በማራቅ ላይ ተስማምተዋል። ምን الحركة والسكون እንቅስቃሴና መረጋጋትን ከማን عن الله ከአላህ Subhanahu Wa Ta'ala በመንቀሳቀስ በመረጋጋት አይገለጽም የሚለውን إجماع አለበት ነው። አላህ Subhanahu Wa Ta'ala በሰማያት ተመካከለ በዚህው ጥርት ባለችው አቂዳ ላይ ከሚኖሩትና በዚህው ከሚሞቱት ባሪያዎቹ አላህ ያደርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين.